ሰላም ውድ የታሪክ ዓለም ቤተሰቦች፣ በዛሬው ፕሮግራማችን ላይ በስህተታቸው የወደቁ 10 ሰዎችን ይዘንላችሁ መጥተናል። ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ ድጋፋችሁን እያሳያችሁ ከእነዚህ ሰዎች ትምህርት ትወስዱ ዘንድ ታሪኩን እስከ መጨረሻው እንድትሰሙ ስል በትህትና እጠይቃለሁ። አብራችሁን ቆዩ። አንደኛ፣ አዳምና ሔዋን በገነት ውስጥ እርቃናቸውን እየኖሩ አይተፋፈሩም ነበር። ነገር ግን እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ተንኮለኛ ነበር። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልና አላት። ሴቲቱም ለእባቡ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር እንዳትሞቱ ከእርሱ አትንኩ ብሏል አለችው። እባቡም ለሴቲቱ ሞትን አትሞቱም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንዳትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብሎ ነገራት። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግኩ አለ። እግዚአብሔርም አለው፣ ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ ዛፍ በውኑ በላህን? አለው። አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝ፣ በላሁ። እግዚአብሔር አምላክም ሴቲቱን ይዞ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሰተኝና በላሁ። እግዚአብሔር አምላክም እባብን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ ብሎ ረገመው። በአንተና በሴቲቱ መካከልም ጠላትነትን አደርጋለሁ ብሎ ሁሉንም ረገመ። ከዛም አዳምና ሔዋንን ከገነት አባረራቸው። ከልጅ ልጅም ተወልዶ እንደሚያድናቸው ቃል ገባላቸው። ሁለተኛ፣ ቃየል። አዳምና ሔዋን ወደ ምድር ከመጡ በኋላ 2 ልጆችን ወለዱ። አንደኛው አቤል፣ ሁለተኛውም ቃየል ነው የሚባለው። አቤል እረኛ ነበር፣ ቃየል ደግሞ ገበሬ ነበር። ከዛም ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትና ከሰቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃዷንም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። ቃየንም በመላ ዘመኑ እየተቅበዘበዘ ኖረ። ሶስተኛ፣ ኤሳው። ይስሐቅ 2 ልጆች ነበሩት። አንደኛው ኤሳው፣ ሁለተኛው ደግሞ ያዕቆብ ነበሩ። ኤሳው አዳኝ ነበር፣ ያዕቆብ ደግሞ ቤት ውስጥ ምግብን ያበስል ነበር። አንድ ቀን ኤሳው በጣም ርቦት ወደ ያዕቆብ ሄደ።
ከምትሰራው ምግብ ስጠኝ አለው። ያዕቆብም ብኩርናህን ሽጥልኝ፣ ያለበለዚያ ግን አልሰጥህም አለው። ኤሳው ብኩርናውን ለያዕቆብ ሸጠለት። ያዕቆብም ምግቡን ሰጠው። ከዛም ለያዕቆብ ተገዥ ሆነ። ያዕቆብም ነገሰ። ብኩርናውንም በማቃለሉ ይህ ሁሉ ነገር ደረሰበት። አራተኛ ንጉሥ ሰለሞን። ንጉሥ ሰለሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን እንግዳ ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላካችሁን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚያ ጋር ሰለሞን በፍቅር ተጣበቀ። ለእርሱም ወይዛዝርት የሆኑ 700 ሚስቶች ነበሩት፣ 100ም ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉለት። ሰለሞንም ሲሸመግል ሚስቶቹ ወደ ሌላ አማልክት ይከተል ዘንድ ልቡን አዘነበሉት። ሰሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያም ጊዜ ሰሎሞን ለሞዓብ ርኩሰት፣ ለአሞንም ልጆች ርኩሰት፣ ለሞሎክ በእግዚአብሔርም ፊት ባለው ተራራ መስገጃ ሠራ። ለአማልክታቸውም ዕጣን ለሚያጥኑ መሥዋዕት እንዲሁ አደረገ። 12ም ጊዜ ከተገለጠለት ሌሎች አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰሎሞንን ተቆጣ። እግዚአብሔርም ሰሎሞንን አለው፣ ይህን ሰርተሃልና ያዘዝኩህንም ቃል ኪዳኔን ሥርዓቴን አልጠበቅምና መንግሥትህን ካንተ ቀድጄ ለባሪያህ እሰጠዋለሁ አለው። በዚህም ምክንያት ሰሎሞን ንግሥናውን አጣ፣ በክፉ አሟሟትም ሞተ። አምስተኛ ሶምሶን። ሶምሶን ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ነበር። ነገር ግን አንድ ቀን ደሊላ የተባለች ፍልስጥኤማዊ ፍቅር ወደቀ። ፍልስጥኤማውያንም መኳንንት ይህን በሰሙ ጊዜ ወደ እርሷ ፈጥነው ሂደው የእርሱ ታላቅ ኃይል ምን ላይ እንደሆነና እርሱን የምናሸንፍበትን መንገድ መርምረሽ ንገሪን አሏት። እነርሱም 100 ብር እያንዳንዳችን ለአንቺ እንሰጥሻለን ብለው ነገሯት። ደሊላም ሶምሶንን ጠየቀችው። ታላቅ ኃይልህ በምን እንደሆነ፣ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶንም ከአንዴም 3 ስህተት የሆነ ነገር ነገራት። ነገር ግን ሚስቱ ደጋግማ ወተወተችው። በዚህም ጊዜ ሶምሶን ነፍሱ ተጨነቀች። ከዛም እኔ ለእግዚአብሔር የተለየሁ ናዝራዊ ነኝ፣ በራሴም ላይ ምላጭ አርፎብኝ አያውቅም፣ ጸጉሬን ቢላጩኝ ኃይሌ ይደክማል፣ እንደ ሌላ ሰውም እሆናለሁ አላት። እርሷም ፍልስጥኤማውያንን አስጠርታ ጭና ላይ አስተኝታ ከመካከላቸው አንዱ ጸጉሩን ላጨው። በነጋታውም ፍልስጥኤማውያን መጡብህ ስትለው እንደ ቀድሞ እሆናለሁ ብሎ ሊማታ ሲነሳ የእግዚአብሔር ኃይል ከእርሱ እንደተለየው አላወቀም ነበር። ፍልስጥኤማውያንም ዓይኑን አውጥተው አሰሩት። ከዛም አንድ ቀን ወደ እነርሱ መጥቶ ይጫወት ዘንድ በመካከላቸው ጠሩት። ሶምሶንም አዳራሹን ያዙትን 2 ምሰሶዎች ወደ ግራና ወደ ቀኝ ገፍቶ አዳራሽ ውስጥ የነበሩትን 3000 ሰዎችና ራሱንም ገደለ። በሕይወት ካለም ከገደላቸው በሞተ ጊዜ የገደላቸው ሰዎች በዙ።